የወፍ ጎጆ። አርናር ሕይወቱን ለካርታን ለመስጠት ተዘጋጅቷል። አርናርና ካርታን እስር ቤት ናቸው። ሁለቱም በተለያየ ፍርግርግ ውስጥ ታስረዋል። ልጄ፣ እኔ ለሁሉም ነገር ኃላፊነቱን ወስዳለሁ እና ለፖሊሶቹም ነግራቸዋለሁ። አዎ፣ ሁሉም የኔ ጥፋት ነው። ከዚህ እስር ቤት ነፃ እንድትወጣ አደርጋለሁ። አትጠራጠር። ሁሉንም ለኔ ተው። አንተ እንድትቀጣ አልፈልግም። እናም ከዚህ ወጥተህ አዲስ ሕይወት ትጀምራለህ። ድንቅም ቤተሰብ ይኖራል። አርናን፣ እባክህ ስለ እንደዚህ አይነት ጉዳይ ለማውራት አሁን ጊዜው አይደለም። ርዕስ ቀይር ይላል ካርታል። አይ፣ ጊዜው አሁን ነው። አንተ በጣም ጥሩ ሰው ነህ እና ደስታ ይገባዋል ይላል አርናን። በዚህ ጊዜ እስር ቤቱ ጠባቂ ካርታልና አርናን ወደታሰሩበት ይመጣል። ኦፊሰር፣ ዳሪያ ምንም አይነት ጥፋት አላጠፋችም። እባካችሁ ፍቷት። ስለ እሱ ጉዳይ አላውቅም። እባክህ ስማኝ፣ ያለ ምክንያት ነው ያሰራችኋት። እባክህ ተረጋጋ። ልጅቷ ተፈታለች ብሎ ኦፊሰሩ አርናንን ከታሰረበት ክፍል አስወጥቶ በካቴና አስሮ ይወስደዋል። አባዬ አርናል ብሎ ካርታል የአርናልን እጅ ይዘዋል። ልጄ፣ ምንም ነገር አትበል፣ እባክህ ደስተኛውን ብሎ አርናል የካርታንን እጅ ይስመዋል። አባዬ። ኦፊሰሩ አርናልን ወደ መርማሪው ክፍል ይወስደዋል። ልታናግረኝ እንደምትፈልግ ተናግረ ነበር። ለምንድን ነው የፈለግከኝ? ይለዋል መርማሪው። መጀመሪያ ውሃ መጠጣት እፈልጋለሁ። እችላለሁ? ይላል ካርታል። መርማሪው እንዲጠጣ ይፈቅድለታል። ከፊት ለፊቱ የቆመውን ኦፊሰር መሳሪያ ያያል። መርማሪው ውሃውን ይሰጠዋል። እጄ እኮ ታስሯል። እንዴት ነው መጠጣት የምችለው? ኦፊሰር፣ እኔ እኮ እዚህ ለማምለጥ በጭራሽ አልችልም። ወንጀሌን እንደማስቀድሜ ተናዝዣለሁ። የቀረውን ደግሞ ልናዘዝ ነው። ፍታልኝና ውሃዬን በሰላም ልጠጣ። መርማሪውም እንዲፈታለት ያዛል። ኦፊሰሩ ይፈታለታል። ኦፊሰሩ የአርናልን እጅ ይፈተዋል። አርናል ውሃውን አንስቶ ይጠጣል። እሺ፣ እያዳመጥኩ ነው፣ ተናገር። እዚህ የመጣሁበት ምክንያት በእኔ ምክንያት ንጹሕ ሰው እየተጎዳ ስለሆነ ሰላም ላገኝ ስላልቻልኩ ነው። እና ስለ አጋር ነው የምታወራው? አይደለም፣ ስለ ካርታል ነው። እኛና ካርታል መካከል ምንም አይነት ግንኙነት የለም። እሱ ከወንጀሉ ንጹሕ ነው። እና ወደዚህ ያመጣሃትም ዳሪያ ንጹሕ ሰው ናት። እና እባክህ እሷን ደግሞ ላናግራት እፈልጋለሁ፣ ፍቃድ ከሆነ። እሷን ደግሞ ለምን ፈለግካት? ልሰናበታት እፈልጋለሁ። እባክህን ፍቀድልኝ። ግን ይኸውልህ፣ ስለ እሷ ችግር የለውም፣ ግን ስለ ካርታል ምንም ነገር መነጋገር አንችልም። የእሱን ጉዳይ አቃቢ ሕግ ይዞታል። እሺ፣ ዳሪያን ይዤ ልመጣለሁ። እዚህ ጋር ፈርም። እሺ፣ ችግር የለውም። እና ደግሞ እዚህ ጋር መፈረም እንዳትረሳ፣ ፈርም ብሎ መርማሪው ዳሪያን ይዟት ሊመጣ ይወጣል። ዳሪያ፣ ነይ ከኔ ጋር። ካርታል ጋር ልታገናኙ ነው እንዴ? አይ፣ ነይ። እና ደግሞ ይኸውልህ፣ ውይይታቸውን ቅደው እሺ ይሏል መርማሪው ለኦፊሰሩ። ሂጂ ከሱ ጋር። ወዲያው ዳሪያ ኦፊሰሩን ተከትላ ትሄዳለች። አርናል የኦፊሰሩ ሽጉጥ ላይ እንዳተኮረ ነው። ዳሪያ ወደ ውስጥ ትገባለች። ዳሪያ፣ ልጄን አደራሽን ተንከባከቢው እና ጥሩ ሚስት ሁኚው ይላል አርናል። ዳሪያ ግራ ተጋብታ ታየዋለች። ዳሪያ ባንቺ እጅ ውስጥ ነው ያለው እና እባክሽ ተንከባከቢው ብሎ አርናል ወደ ኦፊሰሩን ሽጉጥ አውጥቶ ራሱ ላይ ይተኩሳል። ዶኒሽ ትጮኻለች። እስር ቤቱ በጩኸት ይናጋል። አርናል ይሞታል። ዳሪያ ምን ሆነች? ይላል ካርታል። ዳሪያ ያየችውን ነገር አላመነችም። ሰውነቷ ይንቀጠቀጣል። ኦፊሰሩ ከክፍሉ ይዟት ይወጣል። በሌላኛው በኩል በአባቷ ድርጊት የተናደደችው ዶኒሽ ወደ ቱርካን ቤት ሄዳ ያደረገውን በሙሉ እየተናገረች ነው። የእናታችንን ፎቶ ከግድግዳው ላይ አነሳው
ቤት ውስጥ የእሷ ነገር እንዳይኖር ፈልጓል እና እሷን የሚያስታውሱን ነገሮች ሁሉ እያጠፋ ነው። እናታችንን የሚያስታውስ የቀረ ነገር ቤት የለም። አባዬ ግን የማይሆን ነገር ነው እየሰራ ያለው ትላለች ቱርካን። ምን ሆነ ነው እንደዚህ የተለወጠው? አልገባኝም። ቆይ አክስቴን ጠይቀሻታል? ምን እንደሚያስብ አልጠይቅሻትም እንዴ? ቆይን ለምንድን ነው እንደዚህ እየሆነ ያለው? አክስቴን ጠይቂያት ነበር ግን ምንም አላውቅም ነው ያለችኝ። እና ለምንድን ነው የማየን ፎቶ ሲወርዱ ዝም የምትይው ብላት ክፍልሽ ውስጥ ማስቀመጥ ትችያለሽ አለችኝ። አክስቴ ናት እንዲህ የምትለው? አዎ። በጣም ነው የሚያሳዝነው። እሷም እንዴት እንደዚህ ተቀየረች? ነገ ጠበቃዬን አገኘዋለሁ እና ቤቱን እንሸጠዋለን። ምን እህቴ ምን አልሽ? ቤታችንን ከልጅነታችን ጀምሮ የኖርንበት ቤት እኮ ነው እና ደግሞ የእናታችንም ትዝታ አለ። እኛ ሁሉንም ጊዜያችንን ያሳለፍነው እዛ ነው። እባክሽ እንደዚህ አታድርጊ። አይ ማድረግ አለብን። አባዬ እያታለለን ነው እና እኛ ቤቱን ለመሸጥ ፕሮሰስ እንጀምር፣ ያኔ ነገር ይስተካከላል። እና ደግሞ በእርግጠኝነት አባዬ ቤቱ እንዲሸጥ አይፈልግም። ስለዚህ ስርዓቱን ይይዛል። እናም ያችን ሴትም ልናስተው ይገባል። መቶ አለበት። ግን አንሸጠውም አይደል? ይህን የምናደርገው አባዬን ለማስፈራራት ነው አይደል? ትላለች ዶኒሽ። አዎ እሺ፣ እንደዛ ከሆነ ለዳሪያን እንገራትና በቃ ቶሎ እናድርገው። ነገ በቃ ከጠበቆ ጋር ዳሪያን ይዘን ሄደን እንወያያለን። አትዘኝ እሺ? በሌላኛው በኩል ዳሪያ አሁንም ድንጋጤው አልወጣላትም። ዳሪያ ሌላ ልብስ እንዲመጣልሽ አደርጋለሁ። ዳሪያ ተመልሰ ወደ መጸዳጃ ቤት ትገባለች። ደህና ነሽ ዳሪያ? ልብስ አምጥቼልሻለሁ እንጂ ብላ የካርታል ጸሐፊ ልብስ ትሰጣታለች። ዳሪያ ይኸውልሽ፣ ተረጋጊ፣ የሆነውን ነገር ለመርሳት ሞክሪ። እሺ ተረጋጊ። ምኑን ነው የምረሳው? በአንቺና በካርታል መካከል የተፈጠረውን እርግጠኛ ነኝ አባቴ ሰዲቅ ማወቅ የለበትም እና ማንም ይህን ጉዳይ ካወቀ ለአንቺ ጥሩ አይመጣም። አንቺ ልጅ አለሽ እና ለልጅሽ ማሰብ አለብሽ እና ከሱ ለመራቅ መሞከር አለብሽ። እሱ እኮ አንድ ጊዜ የትሽን ባል ነበር እና ምልሽን ስሚ። ምንድን ነው የምትለው ሶመር? ከካርታል ጋር ያለሽን ግንኙነት አቋርጪ እባክሽ ዳሪያ። ከሱም ጋር አውርተናል። በጭራሽ አላደርገውም። ማንም ሰው ምንም ቢያስብ ግድ የለኝም ትላለች ዳሪያ እምባ እየተናነቃት። ካርታልን ወደዋለሁ፣ ከሱ ፍቅር ይዞኛል። ኧረ እባክሽ በፍቅር ወድቀሻል ዳሪያ። ለምንድን ነው ከትናንትና ህይወትሽ ትምህርት ማትወስጂው? ቆይ ለምንድን ነው አንቺ ህይወትሽን ለሚያበላሹ ሰዎች ዙሪያ የማትጠፊው? ነገርኩሽ፣ ይህ ሰው ህይወትሽን ያበላሸዋል። እባክሽ ራቂ። በዚህ ጊዜ ዳሪያ ታለቅሳለች። ዳሪያ እሺ በቃ አታልቅሽ። በቃ ስለዚህ ጉዳይ ለማንም አልናገርም። አሁን ወደ ቤት ሂጂና እረፍት አድርጊ። ሶመር እባክህ ከእስር ቤት አስወጣው እባክህ። ያን ማድረግ የምችል አይመስለኝም። እባክህ አርናድ ምናልባት መጥፎ ሰው ሊሆን ይችላል። እሱ ነው ካርታልን ያሳደገው። ካርታል ንጹህ ሰው ነው። እባክህ አትጉደው። እባክህ እንዲፈታ አድርግ። ዳሪያ ተረጋጊ። የሚፈጠረውን ነገር አናውቅም፣ ግን ሞክራለሁ። ዳሪያ ሶመርን ትተው ትሄዳለች። ሶመር ካርታል ወደ ታሰረበት ቦታ ሄዶ አርናድ እንደሞተ ይነግረዋል። ካርታል ያዝናል። ሶመር ይህን ጉዳይ ሳግዝህ እንደምፈታ ተስማምተን ነበር። ለምንድን ነው እስካሁን የታሰርኩት? በዳሪያ ምክንያት ሐሳብን ቀየርክ እንዴ? ይላል ካርታል። ሶመር ግን ካርታልን ጥሎት ይሄዳል። ሶመር እያናገርኩ እኮ ነው ሶመር። በሌላኛው በኩል ኦዛር ለሶመር ይደውላል። ሶመር የአርናድን መሞት ይነግረዋል። ይኸውልህ ካርታል እንዲፈታ በጭራሽ ማድረግ የለብም። እስር ቤት እንዲበሰብስ ማድረግ አለብህ። እሱ ለኛ ብዙ መከራዎችን አምጥቷል። ይህን የማታደርግ ከሆነ እኔ በቅርቡ አጸያፊ ነገር አደርጋለሁ። እውነቴን ነው የምልህ ብሎ ስልኩን ይዘጋዋል። ሶመር ይደናገጣል።